ማወቅ ስላለብሽ ለምንድን ነው ያደረገው? እሺ እኔ ማወቅ ካለብኝ አይደለም እኔን መጉዳት እኔን መጉዳት የፈለግከው ለምንድን ነው? ለምንድን ነው ይህንን ያደረገው? ንገረኝ። እሺ አይደለም ጠቅመሃታል ነው ይህንን ነገር በማድረግ እሷ የዛኔ ሲገባት እንደጠቀምኳትና ጉዳዋት መረዳት ቻለች እራሱ። ቆይ እኔን ምን ያህል ብታስበኝ ነው? ምን ያህል ብታስበኝ ነው? ይህንን ነገር ስታደርግ እኔ ጸጥ ምን ለመስሎ ነው? ይህንን ነው አንፈልገው። ያማል እንደ ሂዱ በዛ ይህንን ነው አንፈልገው። ምንድን ነው የምትለው? ቆይ አንተ ያደረግከው ነገር ስነ ስርዓት ያለው ይገባሽ ኖሮ ለአንቺ ብዬ ነበር። ለእኔ ብላ ለአንቺ ብዬ ነበር ያደረኩት። በቃ አይገባሽም ሆነ ያለሽበት ቦታ ምንኛ ያለው ያንቺ ትዝታ ዘውትር ይታየኛል መላው ቁመናሽ። መብት መሰለኝ። ምንድን ነው መፍትሄ ቢሆንማ ያኔ ቆመ መከራከር ትችል ነበር። ያኔ ይሄ ፎቶ ምንድን ነው ስለ በግልጽ እንዲህ ነው እንዲያ ነው ብለህ ማብራራት ትችል ነበር። አሁን ላይ እኔ ምንም የምነግርህ ነገር የለኝም። ምን እንድልህ ነው? እንትና እኔ ሰጠኝ አላውቀውም። ማን እንደሰጠኝ ማን ነው እንድልህ ነው? ታውቂዋለሽ። ለምንድን ነው የምትደባበቂው? ለምን እደብቀዋለሁ? ምክንያቱም ለአንቺ ደስታ ብሎ ነው ይህንን ነገር ያደረገው። ለአንቺ ሲጀመር እኔ የማላውቀው ነገር ውስጥ እኮ በቃ ንገሪኝ። ምንጩ የዚህ ፎቶ ምንጭ የራስህ ፎቶ ነው። ማን ሊያነሳክ ይችላል? ማን ነው ጠላትክ? ማን ነው ከጎንክ ያሉት? ማን ነው እንደዚህ አይነት ነገር ያደርግብኛል ብሎ የሚያስበው? አንተን መመለስ ነው እኔ አይደለሁም። አንድ ነገር ልንገርሽ፣ የዚህ ፎቶ ምንጭ ከአንቺ እንጂ ከኔ በኩል አይደለም የመጣው አይደል? ከኔ በኩል ነው እንጂ ያኔ ቢሆን ከየት እንደመጣ እንድትነግሪኝ ነው የምፈልገው። ማንም ሊያውቅ አይችልም። እኔ በሆን ኖሮ የሆነ ሰው እኔ ላይ እንደዚህ ማድረግ የሚፈልገው ብዬ አስባለሁ። አንተ መጀመሪያ ብቻ ረጋ ብለህ ማለት ነው ማን ነው እኔ ላይ እንደዚህ ማድረግ የሚችለው ብለህ አስበው። እየጠየኩሽ ምንም ባይዞ ለዚህ ነው የጠራኸኝ። እኔ ሲጀመር ወደ ማንነት ተመልሰሃል በቃ ብዬ ገባህ አይደለም? ቢያንስ ሰላም ለማውረድ ከኔ ጋር አይደለም ህይወት የተረጋጋ እንዲሆን የፈለግከው ሰላም እንዲወርድ አንቺ እያደረግሽ ነው። አንቺ እያደረግሽ ነው። ሰላም እንዲወርድ እያደረግሽ ነው። ንገሪኝ። ገባህ አይደለም? ሰላም ነው። ኢቨን የኔና ያንተን ጉዳይ ትተህ በአንተና በሱ መሀል ሰላም ላስወርድልህ ነበር። ግን ችግር የለውም። ይኸውልሽ እንደተቀመሱ እንዳንገበገበክ ግብግብ አልክ። ኦልሬዲ እኮ ሮጠሽ ሄድሽው እሱ ጋር ነው። ማንም ጋር አይደለም። ንገረህ አፋችንን ይሆናል በከፈትን ቁጥር በጣም እንገመታለን። ገባህ አይደለ? እኔ እዚህ ጋር ከሱ ጋር ምናምን ያደረኩት ነገር የለም። ሊገባክ ያልቻለው ነገር ጓደኛ ያንተ ጓደኛ በጣም ታስመስላላችሁ ሁለታችሁም። አይ አንደኛ ነገር ይኸውልሽ ይሄንን ነገር ልጠይቅሽ ነው የጠራኸኝ ማለት ልሄድ። ምክንያቱም ገና ከአንተ ጋር እንደዚህ ከቆየሁኝ ብዙ ቃል ማርያምን የሰጠኝ ሰው አላውቅም። ማርያምን የሰጠኝን ሰው አላውቅም። ምክንያቱም ህጻን ልጅ ነው ያቀበለኝ። ማን ይላከው ህጻን ልጅን እንዲህ ነው ብዬ ልልከው አልችልም። ማን ነው ካላመጣ ብዬ አላስፈራራም። ትልቅ ሰው ቢሆን ላወራው እችላለሁ። አንተ የደረስኩበት ነገር ስላለ ነው እናንተ ሁለት ዛኔ ነበረ። ስነ ስርዓት ያዝ ኤፍሬም፣ ስነ ስርዓት ያዝ። እንድንጣላ አታርግ። ስነ ስርዓት አንታለቅም። ቤት የመጠቁ በጥብጥ የወጣው አንተ ስነ ስርዓት ቢኖርህ። ኦኬ ለዛ ምላሽ እየሰጠ ነው ነው? አይ ምላሽ እየሰጠው። እሺ አሁን ለዚህ ፎቶ ምላሽ እንድትሰጠኝ ነው ፈልገው። ይህን ፎቶ አንተ ነህ ወይ የላክላት? ይህንን ብቻ መልስልኝ። አንቺ ትፈልጊዋለሽ? እኔ የምፈልገዋለሁ። ምን ማለት ነው? ለምን ትፈልጊዋለሽ? ለምንድን ነው የማልፈልገው? ፎቶ እንዲደርስሽ ነው አልፈልግም። ፎቶም ሲጀምር ፎቶም እንዲደርሰኝ አልፈልግም። ህይወቴም እንደዚህ አይበጠበጥም ነበር ፎቶ ባይኖር። ገባህ አይደለም? ግን ደግሞ አይደለም እየዋሸኝ አይደለም። በቃ ነገራቶቹ በዚህ ሁኔታ እንዲደበላለቁ አልፈልግም። ኦኬ እየዋሸሽ አልነበረም ነው? አንተ ምን አገባህ ነው እኮ አንዴ ዝም በል። እኔ እያወሩት ነው አይደለ? አንዴ ጣልቃ እኔ ሁለታችሁንም የጠራኋችሁ እዚህ ጋር እንድትጨቃጨቁ አይደለም። እየተጨቃጨቅንም አይደለም። እንዳንተ አይደለንም። በስነ ስርዓት እያወራችሁ ነው። ይኸውልሽ እኔም መረጃ ስለምፈልግ ነው የደረስኩበት ነገር ስላለ ነው። እናንተ ሁለታችሁን ጠርቼ ይህን ፎቶ ኬት ሊመጣ እንደቻለ ማለት ነው። ሰጠዋት አልሰጠዋት ምን አገባህ? ይመለከታል። ይፋ ምን ሆነ ነው? አይ ኖ ይመለከታል። በጣም ወጥ እየረገጥክ ነው። ታውቋል። እሱ ረጋ ብላ አዋራ። በጣም እንትን ላይ ጠራሁት እንኳን ጠራሁት
በጣም የሆነ ከአንተ ጋር እኔ እሺ ምን ከአንተ ጋር ለመግባባት እንዳንተ የወረደ ሀሳብ የለኝም። እንዳንተ ሰውን አልንቅም። ገባ አይደለ? በጣም ሰው እንደምትንቅ ነው እያሳየኝ ያለው። በጣም የሆነ ክብረ ቢስ ነህ። ለሰው ልጅ ክብር እንኳን መስጠት እንዴት እንደሆነ አታውቅም። ለስሙ ሴት ልጅ ታከብራለህ። ሴት ልጅ እንደዚህ ልበልልሽ፣ እንደዚህ መቼም አይደለሽ። ገባ አይደለ? መቼም አይደለም እንድትልም አልፈልግም እኮ እኔም አይደለም። ከአንተ ጋር ለመጨቃጨቅ የዚህ ሁሉ ነገር መንስኤ ደስተኛ ናት። በጣም ደስተኛ ናት። ይኸውልሽ እውነቱን ልንገርሽ ኤፍሬም ማስታረቅ ሲገባ የአንድ ሀገር ልጆች ወንድምና ወንድም ናችሁ። ማስታረቅ ሲገባ እነሱን ለማለያየት የምትሰጠው ነገር ከባድ ነው። በጣም ከባድ ሰው ነህ። ግን እኔ እንደዛ አልጠበቅኩም ነበር። ማለት ማርክ ምስኪን ልጅ ነው። ምክንያቱም መቼም የማርክን ጓደኛ ለአንተ ማረቀት አትችልም። በአንድ ገበታ እየበላችሁ ማለት ነው። እኔ የምለው ቡታጅራዎች ግን ከቡታጅራ ከወጣችሁ እርስ በርሳችሁ መጠቋቁም ሆኗል ስራችሁ ማለት ነው። እና ማርክ ጥሩ ልጅ ነው። ለአንተ ወንድም ህይወት ራሱ ስንት ሲለፋና ሲጥር የነበረ ነው። የሩታ ህይወትና የአብርሃም ህይወት ወደ ነበረበት እንዲመለስ ማለት ነው። እና አንተ እንደዚህ ማድረግ ትክክል ነው ብዬ አላስብም። ምክንያቱም ለህፃን ልጅ ማስላክህ ሴራችሁ ግን መቼ ነው የሚያልቀው? ግን በጣም ትገርማለህ። እኔ እንደዛ አልጠበቅኩም። በነገራችን ላይ ዝም የሚል ሰው እኮ በጣም ከባድ ሰው ነው። ታውቃላችሁ? ይሄን በጣም ዝም የሚል ሰው በቃ ዝምተኛ የማይናገር ምናምን ሰው ከባድ ሰው ነው። ውስጡን ሴራ ይሰራል። እና የሰው ልጅ እንዴት የተጣላ ያስታርቃል እንጂ ያልሆነ ነገር እያቀሳሰረ ሰውን ለማለየት መሞከር በጣም ከባድ ነው። የምሬን ነው የምላችሁ። እግዚአብሔርን በጣም ነውር ነው። በዛ ላይ የአንድ ሀገር ልጆች ናችሁ። ምንም ያክል አትራራቁ፣ መታተው የማትችሉ ልጆች ናችሁ። እና እንደዚህ አይነት ነገር በጣም አጸያፊ ነገር ነው። ሰው አንዱ ለአንዱ ምቀኝነት የበዛበት ጊዜ ነው። ግን ምን አይነት ጊዜ ነው ያለነው? ስማሙሉ ሰው የማይታመንበት ኢቨን ራሳችሁን የማታምኑበት ጊዜ ነው አሁን ላይ ያለ ነው ማለት ነው። የምር ራሳችሁን እንኳን የማታምኑበት ጊዜ ነው የደረስንበት። አሁን ያለንበት በጣም ከባድ ጊዜ ነው። የምሬን ነው የምላችሁ። ማለት አሁን ኤፍሬም እና ማርክ እንደዚህ የሚደራረጉ ልጆች አይደሉም። የምሬን የእውነት እንነጋገር ከተባለ ማለት ነው። እንደዚህ በጭራሽ የሚደራረጉ ልጆች አልነበሩም። መደጋገፍ ነበረባቸው። አረ አንድነታቸው ቡታጅራ ላይ ማለት ነው አንድነት ነበራቸው። እኔ አሁን ምን እንደነካቸው ባላቅም ማለት ነው። አዲስ አበባ ከመጡ ግን ውሃው ያበላሻችሁ ልበል ምንድን ነው?